እግሩ እየተቆረጠ ኩላሊቱ ፌል እያደረገ አይኑ እየጠፋ ሰው ሲሞት ያየው ስለነበረ በቃ ተስፋ ቆረጡ። እኔ ከ94 ጀምሮ ነው ሱካር በሽተኛ መሆኔን ያወቅኩት። ስቃይ ነበር። እንቅልፍ አልተኛም፣ ሰውነቴ ያልበኛል፣ ክብደቴ ከመጠን በላይ ነው። ጫማ እንደዚህ ጎንበስ ብዬ ማሰር አልችልም። የሚከታተለኝ ዶክተር በሚያዘው መሰረት ጠዋት ኢንሱሊን 30 ወጋለሁ፣ ማታ 20 ወጋለሁ። ሚትፎርሚን ባለ 500ን ጠዋት አንድ ማታ አንድ የማይቀር ነበር። እንደዛም ሆኖ ሱካሬ በባዶ ወር ሲለካው ከ240 በታች አይወርድም ነበር። በሱካር የተነሳ እግሩ እየተቆረጠ ኩላሊቱ ፌል እያደረገ አይኑ እየጠፋ ሰው ሲሞት ያየው ስለነበረ በቃ ተስፋ ቆረጡ። ሎዛ ከመምጣቴ በፊት የነበረው አናኖሬ ከገደለ ይግደለኝ እየበላው ልሙት ብዬ ሻኛ እየጨመርኩ ነው። ቀይ ስጋ ጋር ሻኛ ቆርጬ ጨምሬ ነው አንድ ላይ የምበላው። ቢራ ጠጣለሁ። ከቤት መኪና ላይ ነው የምወጣው። ማታ ገባው መኪና ቁሜ ቤት ነው የምገባው እንጂ ምንም እንቅስቃሴ አልነበረኝ። አንድ ጓደኛዬ ደውሎልኝ ሎዛ የሚባል መገናኛ አካባቢ ብዙ ሰው ሲመሰክር እያየው ስለሆነ ሄደ እስኪ እሱ ሞክር ሲለኝ ቀጥታ እናንተ ጋር መጣው። ሎዛ ስመረመር ሱካሩ የ3 ወር ክምችቱ 8.9 ነበር። ክብደቴ 106 ላይ፣ ግፊቴ 140 በመቶ ነበር። የአኗኗር ዘይቤን በማስተካከል ሕክምና ጎን ለጎን ጀመሩ። ሱካሩ እየወረደ መጣ። መድኃኒቱን አላቆሙም። በዛ አላቆምኩም መድኃኒቱ። ሄጄ ዶክተሬን አማከርኩት። በፊት 30 ትጠቀም የነበረውን 15 አድርገው 20 የነበረውን 10 አድርግና እናዋለን። ከዚህ በታች የማይወርድ ከሆነ ግን በዚህ ታቆመውና እናዋለን እስኪ ምናምን አለ። ተዋለኝ። ታውኩ። ይኸው አሁን መድኃኒቱን በሙሉ ካቆምኩ 3 ወር ነው። የ3 ወር ክምችቱ 6.1 ነው። አሁን ክብደቴ በአሁኑ ሰዓት 94 ነኝ። 12 ኪሎ ቀነሱ። ጠቦኝ ያስቀመጥኳቸው ልብሶች ነው አሁን እየተጠቀምኩ ያለሁት። እግዚአብሔር ይመስገን። በሰዓት 50 ሚሊ ግራም በቀን የምወጋውን እሱ ነፃ ሆኜ ሚትፎርሚንን ትቼ አሁን እናንተ ጋር እንደዚህ ሳወራ ደስተኛ ነኝ። እኔ በቃ ልጆቼም ደስ አላቸው። ስፖርትም ስሰራ ደስተኛ ነኝ፣ ስንቀሳቀስም ደስተኛ ነኝ። ስራዬንም አሁን ወድጄው ነው የምሰራው በቃ።